መስቀል ደመራ አከባበር ላይ የእመቤታችንን ስዕል ይዛችሁ የምትወጡ ሰዎች ባካችሁ ጥንቃቄ አድርጉ። ከቅዱስ ሲኖዶስ ዋና ጸሐፊ አቡነ ዲዮስቆሮስ የተላለፈ መልእክት አለ። እሱን አስደምጣችኋለሁ። አንድ ስዕል ተቀደደ ተብሎ አጀንዳ በመፍጠር የጽንፈኛና የነፍጠኛ የከተማ ወሮበላ አደራጅቶ ከተማ ለማበጣበጥ የተዘጋጀ አጀንዳ እንጂ ስዕል መቀደዱ አሳሳቢ ሆኖ አይደለም። በዚህ ዙሪያ የሚንቀሳቀሱ ሰዎች ላይ መንግስት ሳይውል ሳያድር እርምጃ ሊወስድ ይገባል ተብሏል። ስለሆነም ቅዱሳት ስላተቀደደ ብላችሁ የምትሰሩ ሰዎች በቲክታክ ላይ ወይም በተለያዩ የሶሻል ሚዲያ ፕላትፎርም ላይ ማለት ነው ካሁን በኋላ በህግ ቁጥጥር ስር ተውላችሁ እስር ቤት እንደምትወረወሩ መግለጫ ወጥቶባችኋል ማለት ነው። ጥንቃቄ አድርጉ ለማለት ነው። በተለይ የእመቤታችን ስዕል ይዘን ወጣን ማለት ራሳችን የእመቤታችንን ክብር አባቶች በእመቤታችን ስዕል አፈሩም። በሚመጣው የመስቀል በዓል አከባበር ላይ የእመቤታችን ስዕል በመስቀል አደባባይ ይዞ መገኘት ፈጽሞ የተከለከለ ነው ሲሉ መግለጫ ሰጥተዋል። ይህ ደግሞ ለኦርቶዶክሳውያን እጅግ ከክደት በላይ ክደት ነው። በአምላኳና በፈጣሪዋ እንዲሁም በልጇ በመድኃኒታችን በኢየሱስ ክርስቶስ መስቀል ላይ በመስቀሉ ስር የተገኘች እሷና እሷ ብቻ ነች። ታዲያ በዚህ ቀን በመጋዝና በስለት እንዲሁም በሰይፍ መካከል ያልፈራችው እመቤታችን ቅድስተ ቅዱሳን ድንግል ማርያም ዛሬ ኦርቶዶክሳውያን በሷ እያፈሩ ነው። ይህ ማለት ደግሞ በምዕመኑ ብቻ ሳይሆን በምዕመናን ላይ አባቶች በዚህ ልክ ተናገሩ ማለት ለእመቤታችን ያላቸውን ክብር ዝቅ ማድረጋቸውን የማይረሳና ታሪክ የማይረሳው ሁኔታ እየተፈጠረ ነው። በዚህ አሁን ላይ ባለው አገዛዝና በተለያዩ ፖለቲካዎች አጀንዳ ተፈጥሮ የእመቤታችን ስዕል ሲቀደድ ምንም ያልተናገሩ አባቶች አሁን ግን የእመቤታችን ስዕል ይዛቸው መስቀል አደባባይ መገኘት ፈጽሞ የተከለከለ ነው ሲሉ ደግሞ የብዙዎችን ቀልብ የሳበ ሆኗል። ታዲያ ኦርቶዶክሳውያን የምንኮራባትንና የዘላለም መዳኛችን የሆናችሁን እመቤታችን ቅድስተ ቅዱሳን ድንግል ማርያምን ይዛችሁ በመስቀል አደባባይ ለመገኘት ቁርጠኝነት ሐሳባችሁ እንዳይቀርና ወደ ኋላ እንዳይቋረጥ መልእክቴን አስተላልፋለሁ። ማንም ቢሆን በእመቤታችን ሊመጣብና ሊደራደረን አይችልም። አባቶችም የራሳቸውን ሃይማኖት መከተል ይችላሉ እንጂ በእምነታችን ሊመጡብን አይችሉም። ይህንን መረጃ ለኦርቶዶክሳውያን ሼር አድርጉት። ለዋዜማ ለበዓለ መስቀሉ ዋዜማ አደረሳችሁ። ሆን ተብሎ በዓሉን ለማደብዘዝ በዚህ መግለጫና በዚህ ምክንያት በዓሉን ለማደብዘዝ የሚካሄደው አካሄድ ተገቢ አይደለም። በተለይ የእመቤታችንን ስዕል ይዘን ያለታ በመስቀል አደባባይ ከሚል ከዚህ ጋር አገናኝቶ አንድ ላይ ለማድረግ የሚሞከረው ነገር ሁሉ ህገወጥነት ነው። በዛ ቀን የምንሄደው መስቀል በዓል ለማክበር ነው። የመስቀል በዓል ደግሞ የምናከብረው በዛ ቦታ ላይ እንደሚታወቀው የቃለ እግዚአብሔሮች ይደርሳሉ፣ መዝሙሮች ይደርሳሉ። በስተመጨረሻ ደመራ በሚለኮስበት ሰዓት ግን ሁሉም ጧፍ ተሰጥቶት በጧፉ የመስቀሉን ብርሃን ደመራው ለመለኮሱ የሚያበስር ጧፎች ለእያንዳንዱ ከዛ ውጪ ግን ምንም አይነት ነገር ቲሸርት ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ። በተለይ የእመቤታችን ስዕል ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው። ስለዚህ ስዕሉንም እኛ አክብረን በደንብ አድርገን ለእመቤታችን ያለን ክብር ለእመቤታችን ያለን አመለካከት ትላንትና በተናገርኩት ልክ ነው። እመቤታችን ድንግል ማርያም ለኛ ማንነታችን፣ ውበታችን፣ ክብራችን፣ አለኝታችን ናት። ስለዚህ በእመቤታችን ምን ጊዜም ቢሆን አንደራደርም። ነገር ግን ከማይመለከተው ከበዓለ መስቀል ላይ በዛ ቦታ ላይ ስዕል ይዘን እንገኝም ብሎ የሚቀሰቀሱ ቅስቀሳዎች ተገቢ ባለመሆናቸው የራሳችንን በዓል የሚያደበዝዝ በመሆኑ ሁሉም ወጣቱ ተናቦ ከዚህ በፊት እንደነበረ ሁሉ በዓላችንን በሰላም በፍቅር በጤንነት እንድናከብር ጥሬን አስተላልፋለሁ። የመስቀል በዓልን አስመልክቶ መግለጫ ተሰጠ። ይህ ለብዙዎች ይደርስ ዘንድ በደንብ ኮፒ ሊንክና የፕላስ ምልክቷን እየተጫናችሁ ተከታተሉ። እንግዲህ የመስቀል በዓል የሰላም በዓል በመሆኑ የበዓሉ አከባበር ሰላምና ፍቅር የሚሰብክ ሊሆን ይገባል ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሆኑት ብፁዕ አቡነ ሳዊሮስ ገልጸዋል። እንግዲህ መግለጫውንም የሰጡት ብፁዕ አቡነ ሳዊሮስ ሲሆን በዕለቱ በሁሉም መንገድ የሚተላለፉ መልእክቶች ሰላምና ፍቅርን የሚሰብኩ ሊሆን እንደሚገባም ብፁዕነታቸው ገልጿል። በበዓሉ ላይም ኢትዮጵያዊ ባህላችንን የጠበቀ የአለባበስ ስርዓት መከተል እንደሚገባና ልዩነትን የሚሰብክ አለባበስ ሆነ ምልክት መጠቀም እንደማይገባም ብፁዕነታቸው በአጽንኦት ገልጸዋል ማለት ነው። በዚህ በዓልም መስቀሉ ዕለት የኢትዮጵያ ብሔራዊ ሰንደቅ ዓላማና የቤተ ክርስቲያኒቷ አርማ ብቻ መጠቀም ይገባል ያሉት ብፁዕነታቸው
ለክብረ በዓሉ አስፈላጊውን ዝግጅት መደረጉን ገልጸው ከጸጥታ አካላት ጋር በቅንጅትም እየተሰራ ስለመሆኑ ብፁዕነታቸው አንስተዋል ማለት ነው። እንግዲህ የበዓሉ ተሳታፊዎች የመስቀልን በዓል በመስቀሉ የተደረገልንን በማሰብ እንዲያከብሩ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሆኑት ገልጸዋል ማለት ነው። ደመራ የምትሰሩ ሰዎች እባካችሁ ጫፉ ላይ መስቀል አታድርጉ የሚል መልእክት ተላለፈ። የፊታችን የሚከበረው የመስቀል በዓልን በማስመልከት ዲያቆን ሄኖክ ኃይሌ ባስተላለፉት መልእክት ደመራ የምትሰሩ ሰዎች እባካችሁ ጫፉ ላይ መስቀል አታድርጉ፣ መስቀልን መስቀል በማቃጠል አናከብርም የሚል መልእክት አስተላልፈዋል። ሰንደቅ ዓላማን በተመለከተ የኢትዮጵያ ብሔራዊ ሰንደቅ ዓላማና በሕገ ቤተ ክርስቲያን አንቀጽ 4 በተደነገገው መሰረት የቤተ ክርስቲያናችን አርማ ብቻ የተፈቀዱ ናቸው። ከዚህ ውጪ ምንም አይነት ምልክት ያላቸው አርማዎችና ምልክቶች እንዲሁም በሃይማኖት ሽፋን የሚደረጉ ማናቸውም ውዝግብ ምክንያት የሚሆኑ እንቅስቃሴዎች ከሕገ ቤተ ክርስቲያን ውጪ የሆኑና ቤተ ክርስቲያናችንን የማይወክሉ መሆናቸውን ሊታወቅ ይገባል። በሁሉም መንገድ የሚተላለፉ መልእክቶች ፍቅርን የሚሰብኩ እንጂ ጥላቻን የሚያውጁ እንዳይሆኑ እናሳስባለን። ኦርቶዶክሳዊ ማንነታችን ይገለጻል። ስለዚህ አለባበሳችን፣ ዝማሪያችንና አጠቃላይ እንቅስቃሴያችን ሁሉ በስርዓት የሚከናወንና ሰላምን የሚሰብክ ሊሆን ይገባል። የአደባባይ በዓላትን በመናከብርባቸው ጊዜያት ሁሉ ተለይተን የምንታወቅባቸው አለባበሶች አሉን። እነዚህም ከቤተ ክርስቲያናችን ስርዓትና ከኢትዮጵያዊ ባህላችን ጋር የተስማሙ ናቸው። ነጭ ልብስ ለብሶ ሰላምን መስበክ ከጥንት አባቶቻችን ጀምሮ በበዓላት የሚከናወን ስርዓት ነውና ይህንኑ ልንከተል ይገባል።